ፒዊን ተዋውቃል። ሁሌም የኔ ነው ማለት የምትወድ በጭራሽ መስጠት የማትወድ ልዕልት ናት። ይሄ የፒዊ ትልቅ ችግር ነው። ነገር ግን ይህን ጸባያን ፒዊ እንደ ችግር ቆጥራውም አታውቅም። ክፍሏ መኝታ ቤት ሳይሆን የአሻንጉሊት መሸጫ ነው የሚመስለው። ከአራስነቷ ጀምሮ ያሉ መጫወቻዎች እንዳሉ ተጠራቅመው የፒዊን ክፍል ውበቱን አሳጥተውታል። ፒዊ አሁን ስላደገች አዲስ መጫወቻ ተገዝቶላታል። ነገር ግን ነባሮችን ባትጠቀምባቸው እንኳን ከክፍሏ ወዴትም እንዲሄዱ አትፈልግም። ክፍሏ ውስጥ የሌላ አሻንጉሊት የለም። ባለ አንድ አይኑ አሻንጉሊት እንኳን አቧራ ለብሶ ፒዊ ወዴትም እንዲጣል አትፈልግም ነበር። አንድ ቀን ምሳ ሰዓት የፒዊ ወላጆች ወደ ፒዊ ቀርበው ፒዊዬ የኔ ልጅ የማትጠቀሚባቸውን አሻንጉሊቶች ለሰው ልንሰጠው አስበናል። ምን ትያለሽ? ደግሞ ጎረቤታችንን ታውቂያት የለ ያንቺ ጓደኛ ለእርሷ ነው ልንሰጣት ያሰብነው። እሷ ብዙ መጫወቻ የላትም። ምንም አየ አሻንጉሊቶችን ከኔ ሊሩቁ እንዴ? በፍጹም አሁንም እኮ እጫወትባቸዋለሁ። አባቷም አንድ አቧራ የጠገበ የዳይኖሰር አሻንጉሊት አንስቶ በዚህም ነው የኔ ልጅ ብሎ ጠየቃት። ሊሊ አዎ አባዬ፣ እንደውም በጣም የምወደው ምርጡ መጫወቻ ነው ብታይ። ዳይኖሰሩ ከመረሳቱ የተነሳ አቧራ በአቧራ ሆኖ እንኳን እንደውም ትናንትና ተጫውቼበታለሁ። እናቷም ለፒዊ መምረጥ ይቀላት ዘንድ ክፍሏ ውስጥ ያሉትን መጫወቻዎች ለ3 ከፈለችላት። እኔ ጋር ይቀመጡ፣ ምናልባት ካስፈለጉኝ ለሰው ይሰጡ ብላ ለ3 ከፈለችላት። ፒዊም ክፍሏ ውስጥ ያሉትን ዕቃዎች በዚህ መሰረት እንድትመርጥ ነገረቻት። እናቷም ያረጀ እንኳን መጫወቻ አንስታ የቱ ጋር ላድርገው ብላ ስትጠይቃት ፒዊ ሁሌ እኔ ጋር ይቀመጡ ነበረ ምርጫዋ። ምክንያቷንም ስትጠየቅ አሁንም እጫወትባቸዋለሁ ነው የምትለው። አባትየው ወደ እናትየዋ ዘወር ብሎ ይህች ልጅ ይህንን ድንጋይ ባሳያት እንኳን እጫወትበታለሁ ማለቷ አይቀሬ ነው ብሎ ነገራት። እውነትም አንዲት ድንጋይ ለፒዊ አንስቶ እያሳያት ይህ ሲጣል ሲላት እንዴ በፍጹም የምወድ መጫወቻዬ ነው ብላ አረፈች። ያን ባለ አንድ አይንም ይሰስ ስትባል ፒዊ አሻንጉሊቷን አቅፋ ተንሰቅስቃ አለቀሰች። ቤተሰቦቿም ሊጫኗት እንደማይገባ ተመልክተው ትተዋት ሄዱ። በኋላ ላይም ወንድሟ ጆኒ በአሻንጉሊቱ ሲጫወት ትደርስበትና አምርራ ትቆጣዋለች። እሱ እንዴ ፒዊ አንቺ እኮ በዚህ አሻንጉሊት መጫወት ትተሻል፣ ሁሌ እዛ መደርደሪያ ላይ ነው የሚቀመጠው። ታዲያ ታናሿ እንዲህ ሲላት ፒዊ የሆነ ነገር ራሷን ታዘበች። ክፍሏንም መቃኘት ጀመረች። በአሻንጉሊቶች የታጨቀና አሻንጉሊቶቹ አቧራ የወረሳቸው ነበሩ። በቀጣዩ ቀን ቤተሰቦቿን ጠርታ አሻንጉሊቶቹ ለሰው እንዲሰጡ መፍቀዷን ነገረቻቸው። ቤተሰቦቿም በልጃቸው ውሳኔ ደስ ተሰኙ። አሻንጉሊት ለሌላት ለፒዊ ጓደኛም ፒዊ ሄዳ ሰጠቻት። ልጅቷም እጅግ በጣም ደስ አላት። ሁልጊዜም ቢሆን ለመስጠት እጆቻችን ሊዘረጉ ይገባል ነው የታሪኩ መልእክት።